በጣም ከባድ ነው እንግዲህ ከ40 ዓመታት በኋላ በሚዲያ ላይ የሚወዱትን ሰው የቅርብ ወዳጅን ሰው ህልፈት መስማት የተሻለ ህይወት ላይ እንደማያት ተስፋ አደርግ ነበር እንጂ እንደዛው በመንግስት ቤት እንደተንገላታችና እንዳለች ታርፋለች ብዬ አስቤም አላቅም። እና 2 ጊዜ ነው ያየኋት በህይወቴ እና በጣም ነው ያዘንኩት። አሟሟቴን አሳምርልኝ ማለት አሁን ነው ያወቅኩት እንደዚህና ከራተተችበትን ልጇ በህክምና እርዳታ መኖሩ እሱ ራሱ ይገላታል ልጅ። ምክንያቱም አንድ በዓለም ላይ ያላት አንድ ነው እሱ ነው በቃ። እነሱ የማቃጠል ባህል ሲኖራቸው በእኛ በኢትዮጵያውያን በኩል ደግሞ ይሄንን አንደግፍም። ልጇን በፍቅር የምታሳድግ እናት መሆኗን አውቃለሁ። እንደነበረች አውቃለሁ። ነበረች ማለቱ ራሱ ይዘገንነኛል። ሶፊያ 3 እህቶች አሏት። እመቤት አብርሃም፣ ህይወት አብርሃም ይባላሉ። አሁን ስሰማ ልጇም በህክምና ላይ ነው ያለው ይባላል እና አደራችሁን ቀብሯ ላይ እንዲገኝ አድርጉ። አደራ ለምናችሁ ይህንን ማጸናችኋለሁ። በእንግሊዝ ሀገር በመኖሪያ ቤቷ ውስጥ ህይወቷ አልፎ የተገኘችው ኢትዮጵያዊት ቤተሰብ አሁንም እየተፈለገ ነው። ከህልፈቷ በኋላ እንግዲህ በፖሊስ መኖሪያ ቤቷ ተከፍቶ ተገብቶ መረጃዎች ሲገላበጡ ወንድምና እህቶች እንዳሏት መረጃዎች ይጠቁማሉ ተብሏል። አንድ እህቷ በአሜሪካን ሀገርና እንዲሁም ደግሞ ወንድሟ ይሆናል የተባለ ግለሰብ ከስም መመሳሰል ጋር ተያይዞ ማለት ነው በስዊድን ሀገር እንደሚኖርም ተሰምቷል። እነኚህ የእውነት እህትና ወንድሞች ከሆኑ የእህታቸውን ህልፈት እስካሁን አልሰሙም። ምክንያቱም ሶፊያ ኑሮዋን በእንግሊዝ ሀገር ብታደርግም ከቤተሰብ ጋር ብዙም ቅርበት ያልነበራት ወይንም ደግሞ እከሌ እዚህ ቦታ ይገኛል የሚባል በቅርብ ሰዎቿ አይታወቅም። በቤቷ ተከፍቶ ወይም ደግሞ በሯ ተከፍቶ በቤት ውስጥ ያሉ መረጃዎች ከተገላበጡ በኋላ የተገኘው መረጃ ግን 3 እህቶችና 1 ወንድም እንዳላት ያሳያል ተብሏል። በአሜሪካ እንዲሁም ደግሞ በስዊድን ሀገር ይኖራሉ የተባሉት ወንድምና እህቶች ይህ መረጃ እንዲደርሳቸው ሼር እንድታደርጉ በአክብሮት ነው የምንጠይቀው። መቼም የሰው ልጅ ዞሮ ዞሮ ከቤት ኑሮ ከመሬት እንደሚባለው እንግዲህ ሞት እንዳለ ቢታመንም ቢታወቅም በእንዲህ አይነት መልኩ ግን በባይተዋርነት የኖረችው ኢትዮጵያዊት ህልፈቷም ከተሰማ በኋላ 2 ሳምንታት ተቆጥረዋል። እስከ አሁን ግን ቤተሰቦቿ አልተገኙም። ተወልዳ ያደገችውም በድሬዳዋ ነው መባሉንም ሰምተናል። እንዲሁም ደግሞ ከ40 ዓመት በኋላ ህልፈቷን በሚዲያ ላይ ነው የሰማሁት። እጅግ እማውቃት እምቀርባት ወዳጅ ነበረች ያሉንም ሰው አሜሪካን ሀገር ኑሯቸውን እያደረጉ እሳቸውንም አግኝተናል። ምን አዲስ ነገር አለ? የቀብር ስነ ስርዓቷስ እንዴት ነው የሚሆነው? የቤተሰቧስ ጉዳይ ለሚለው ዮናታን ጋር ደውለን ምን አዲስ መረጃ አለ ብለን ቆይታ አድርገናል። እስካሁን የቅርብ ቤተሰብ አላገኘንም፣ ግን ቤቱ ተከፍቶ በተገባ ጊዜ የአንዳንድ መረጃዎች በዘሮ አለምነሽ በኩል አግኝተናል። የተገኘው መረጃ ሶፊያ ከማግባቷ በፊት የምትጠራበት ስም ሶፊያ አብርሃም ነው። ካገባች በኋላ ግን የምትጠራው ሶፊያ ስትሬቲንግ ነው። አንድ ልጅ አላት፣ ስሙም ዴቪድ ስትሬቲንግ ይባላል። የተወለደው ጋንዲ ሆስፒታል ነው። አባቷ አብርሃም ሀብቴ ይባላል። የተወለደው ድሬዳዋ ነው። ከ1923 እስከ 1973 ድረስ ነው ያረፉት ማለት ያረፉበት ቀን። ማዘር ስም ደግሞ ውድነሽ ነው የሚባለው። ሶፊያ 3 እህቶች አሏት። እመቤት አብርሃም፣ ህይወት አብርሃም ይባላሉ። አንድ ወንድም ሰን አብርሃም ይባላል። አንድ እህት ግን አሜሪካን ሀገር እንዳላት ነው የደረሰን መረጃ ያለው። አንድ እህት አላት። ማን እንደሆነች አይታወቅም፣ አላውቅም። ሰለሞን ግን የሚኖረው ስዊድን ነው። ሰለሞን ማለት ወንድሟ ነው።
ሰለሞን ወንድሟ ነው ተብሎ የሚገመት እንግዲህ በስም መመሳሰል ስላለው ወንድሟ ነው ተብሎ ነው የሚገመተው እንዳገኘችው መረጃ ማለት ነው። አለምነሽ ሰለሞን አንድ ልጅ አለው። ልጁም ጆሴፍ ሰለሞን ይባላል። የተመሳሳይ ደግሞ እዛው ጋር የወንድሙ የሱ ሚስት ስሟ ሙላቷ ነው የሚል እንትን አለ። ሙላቷ ነው መሰለኝ ሰርኔም የለም። የወንድሙ ሚስት ስሟ ሙላቷ ነው እና ይሄ አለ እንግዲህ የቀብሩ እንትን ገና እንትን ኦርጋናይዝ እያደረግን ነው። ምንድነው የሚሆነው አሁን ቤተሰብ ነኝ የሚል ካልመጣ ምንድነው የሚደረገው? በእርግጥ አሁን በዚህም አጋጣሚ አሁን በተገኙት መረጃዎች አሜሪካንም ሀገር እህት አለቻት ከተባለ ስዊድንም ሀገር ወንድም አላት ተብሎ ከተገመተ ይህን ፕሮግራም ከተከታተሉ አለን ቢሉ እጅግ መልካም ነው። ግን ደግሞ በዚህ መረጃ እስካሁን 2 ሳምንትም አለን ያሉ ሰዎች እስካሁን የሉምና ምንድነው የሚሆነው? የቀብር ስነ ስርዓቷ ምንድነው የታሰበው ነገር? እስካሁን ድረስ እንደዚህ በስም ገልጸን የመጣንና የተናገረው ነገር የለም። ከአሜሪካን ሀገር 3 ጓደኞቿ አንድ ጓደኛዋ ከአሜሪካን ሀገር አፕሮች አደረገችን ወይዘሮ ምስራቅ ትባላለች እና እሳቸው እንደነገሩን 3 ጓደኞች እንዳሏት እዚህ ሀገር ስማቸውን አላውቅም 3 ጓደኞች እንዳሏት አንዷ ፈረንሳይ እንደምትኖር አንዷ ደግሞ እዚህ ሀገር እንደምትኖር ነግረውናል። እነሱሳቸው ኮንታክት እያደረጓቸው እንደሆነ አውቃለሁ። የቀብር ስነ ስርዓታቸውን እንግዲህ ለማለት ፈንድሬዚንግ አካውንት ከፍቷል። ፈንድሬዚንግ አካውንቱን እንትን እያደረግን ነው። ሰዎች እንዲተባበሩ ደግሞ ያው በዚሁ ጥሪ እናደርጋለን። እስካሁን የሚያገኘው ነገር የለም። አሁን ግን ስማቸው ስለወጣ እነዚህ ሰዎች ከላይ የተጠቀሱ ሰዎች እባካችሁ የምታውቁ ሰዎች ካላችሁ ስማቸው ተመሳሳይ ከሆነ እባካችሁ ኮንታክት አድርጉ መሰረትን እና በዛ እንትኑን ማዘጋጀት እንችላለን ማለት ነው። የገቢ ማሰባሰቢያው የቀብር ስነ ስርዓቷን ለማስፈጸም ነው። የገቢ ማሰባሰቢያው እዚህ ሀገር ያው ሰው ሲሞት ያስቆምነው ካውንስሉ ክሪሚኔት ሊያደርገው ነው የነበረው መጀመሪያ። በዛም ነው የቀብሩ በሀገራችን ባህልና ወግ መሰረት በቤተክርስቲያን ፍታት ተደርጎ ቀብሩ እንዲፈጸም ለማድረግ ነው ያስቆምነው። ይሄንን ፈንድሬዚንግ የምናሰባስበው ለቀብር ስርዓት እንዲሆንና ፍታት እንዲደረግ ለዛ ነው የምናደርገው ማለት ነው። ስለዚህ ምን ያህል ጊዜ ይቆያል ተብሎ ይታሰባል? ከአሁን በኋላ the next 2 weeks or 3 weeks time ውስጥ የፌዴራል ዳይሬክተርስ ያሳውቁናል። ቀኑን አረንጅ አድርገው ከዛኛ ነው የቤተክርስቲያኑ ስርዓት እናስተካክላለን ማለት ነው። ስለዚህ የቀብር ስነ ስርዓቷ በቤተክርስቲያን እንግዲህ እንደ ኢትዮጵያዊ አስከሬን ሽኝት ላይና የሀዘን ስነ ስርዓት ላይ የተለየ ባህልም አለን። እንግዲህ ከውጮቹ በተለየ እነሱ የማቃጠል ባህል ሲኖራቸው በእኛ በኢትዮጵያውያን በኩል ደግሞ ይሄንን አንደግፍም እና ይሄንንም ነው እናንተ ያስቆማችሁት። በዛ መልኩ የቀብር ስነ ስርዓቷ እንዲፈጸም ነው እየደከማችሁ ያላችሁት አይደል? እርግጥ ነው ይሄም እሱ አንደኛው ነገር ነው። ሁለተኛው ደግሞ ቤተሰብ ካላትም ቤተሰብ ካላትም ይሄ ቤተሰብ መስማት ስላለበት የነሱ ውሳኔ ነው የሚሆነው አይደለም። ቤተሰብ ከተመጣና በእርግጠኝነት ቤተሰቦች ካሏት ምናልባት ኢትዮጵያም አስከሬኗን እንደዚህ ሊሉም የሚችሉ ከሆነ እነሱ ናቸው የሚወስኑት እና ያን ነገር ለማድረግ ነው አሁን ኢንኳየሪ ያደረግነው። እነዚህ ቤት ከላይ ጠቀስናቸው ሰዎች ከመጡ ከነሱ ጋር ከቤተሰብ ጋር ዲስከስ በማድረግ የሚመቸውን ነገር እናደርጋለን ማለት ነው። መልካም ነው። እንግዲህ አሁንም የቅርብ ቤተሰብ ነኝ የሚል ሰው ካለ በተለይ ደግሞ በስም የተጠቀሱት ይህንን ፕሮግራም የማየት እድል ካላቸው ወይም እነሱን የሚያውቁ ሰዎች ካሉ ጥቆማ እንዲሰጡን ነው። ያው መቼም ቤተሰብ የራስ ሰው ህይወቱ አልፎ አለመስማት በራሱ እርም መብላት ነው ተብሎ ይታሰባልና እርማቸውንም እንዲያወጡ ሀዘናቸውንም እንዲወጡ ከቻሉ ደግሞ በቀብር ስነ ስርዓቱ ላይም መገኘት እንዲችሉ ነው ይህ ጥሪ እየተላለፈ ያለው። ማንኛውም እንግዲህ ሟች ሶፊያን እናውቃለን ወይም ደግሞ እንደዚህ አይነት የቤተሰብ አባል አላት የምትሉ የሸገር ኢንፎ ሚዲያ ተከታታዮች ወደ ዝግጅት ክፍላችን ብትደውሉ ከዮናታን ጋር እናገናኛችኋለን። እንግዲህ ነፍስ ይማር ነው የምንለው። እናንተም ለምታደርጉት ነገር በጣም እናመሰግናለን። እዚህ ላይ ተጨማሪ አንድ ነገር የምናገረው የተወለደችው ድሬዳዋ ነው። እንደተደረሰ መረጃ የተወለደችው ድሬዳዋ ነው። ግን ያው ከኢትዮጵያ ነው እንትን ያለችው ከአዲስ አበባ። ግን አባቷ ድሬዳዋ ሰው እንደሆኑ የተገኘ መረጃ አለ። ድሬዳዋ ሰው እንደሆኑ እሳቸው አልፈዋል። የድሬዳዋ ሰው እንደሆነች ነው የተገኘው ሌላው መረጃ።
መልካም እንግዲህ ይህንን የሰሙ የሚያውቁት መረጃ ካለ ያቀብሉናል ብለን እናምናለን። እኛ እንግዲህ እሱ ነው የምንጠብቀው። በተቻለ መጠን ቤተሰቦቿ ቢገኙና መረጃው ቢደርሳቸው ጥሩ ነው። ካልሆነም እንግዲህ ጠብቀን ያው የቀብር ስነ ስርዓት እንዲፈጸም እናደርጋለን ማለት ነው። እንደው በመጨረሻ ማለት የምትፈልገው ማስተላለፍ የምትፈልገው ነገር ካለ እድል ስጥ። ታንኪዩ። በጣም ነው የሚያሳዝነው። መቼም እኛ ኢትዮጵያኖች በስደት ላይ እንደዚህ አይነት አጋጣሚዎች ሲፈጠሩ በጣም ነው ልብ የሚነካው እና እኔ ጥሪ ማስተላለፍ የፈልገው በዩናይትድ ኪንግደም ውስጥ የሚገኙ ኢትዮጵያንስ በቅርብ ያለውን ኮሚኒቲ በራሳቸው ሬጅስተር ቢያደርጉ የሚኖሩበት አድራሻ ስማቸው ሬጅስተር ሜምበር ቢሆኑ እና ሌላው ደግሞ በየክልሉ አሁን ለምሳሌ እኛን ለኛ የሚባል እድር አለ እና እኛን ለኛ ብሪጅ የሚባል ሌሎች ትንንሽ እድሮች አሉ። እነሱን ደግሞ ጆይን ቢያደርጉ እና እንደዚህ አይነት ችግር ሲፈጠር እንደዚህ አይነት እንትን ውስጥ አንገባም። እንደዚህ ጎፈንድሚ ገንዘብ ለማሰባሰብ ምናምን ውስጥ አንገባም እና ይሄ አይነት ነገር ስለሌለ ነው አሁን እዚህ ውስጥ የገባ ነው እና ፕሊስ እንደው ለህዝቡ ጥሪ የማደርገው በቅርባችሁ ባለው አሁን እኛ ለኛ በጣም ትልቅ እድር ነው። በጣም ጥሩ ስራ እየሰራ ያለ እድር ነው። ሌሎችም ብሪጅ የሚባል እድር አለ። እባካችሁ በቅርብ ያለው እነሱን ኮንታክት አድርጋችሁ እድር ቢኖራችሁ ኮሚኒቲ ደግሞ ያላችሁበትን አድራሻ በያቅ ከኮሚኒቲ ብትቀርቡ ጥሩ ነው እላለሁ። አመሰግናለሁ። እሺ፣ በጣም አመሰግናለሁ ዮናታን፣ እግዚአብሔር ያክብርልኝ። ታንኪዩ። እንዲህ አይነቱን ልብ የሚሰብርና በባይተዋርነት በብቸኝነት ህይወቷ ያለፈን ኢትዮጵያዊት እንዲሁ መተው አልቻልኩም። የቀብር ስነ ስርዓቷን ለማስፈጸም የሚቻለኝን ሁሉ እያደረግኩ ነው። የጎፈንድሚ አካውንትም ተከፍቷል ያለችን ደግሞ ሶፊያ ነች። ኑሯን በእንግሊዝ ሀገር እያደረገች። ስሜ ሶፊያ ገብረ እግዚአብሔር እባላለሁ። የለንደን ነዋሪ ነኝ። የዛሬ ስንት ዓመት 1997 አካባቢ እዛ ነው ማቃት። የት ነው የምታውቂያት? እዚህ ለንደን ውስጥ እኛ ቤት መታ። እንግዲህ የእናቴ ጓደኛ ናት እና በጓደኛ ነው የመጣችው እና 2 ጊዜ ነው ያየኋት በህይወቴ እና በጣም ነው ያዘንኩት። ወዳጅ ዘመድ እንዴት ሰው እንደዚህ በጣም ነው የሚያሳዝነው። አሟሟቴን አሳምርልኝ ማለት አሁን ነው ያወቅኩት እንደዚህ እና በጣም አዝነን ነው። እኛም ወንድማችን ዮናታን፣ ሶሲም ከኢትዮጵያ ኮሚኒቲ ሁሉም ተባብረን ትክክለኛ የኢትዮጵያዊ አሸኛኘት እናድርግላት ብለን ከጎኗ የቆም ነው እና እንጂ እኔ በጣም እንትንም ቅርበትም የለኝም ዝምድናም የለኝም። ግን በቃ ታሪኳን ስሰማው ስፔሻሊ አንዳንድ ነገር የሚያስቸኩሉ ነገሮች ስለነበሩ በቃ ግድ ስለሆነብኝ ነው አልፊያት ልሄድ አልቻልኩም። ህሊናዬ እንደዛ እንዲሄድ በቃ በጣም ወቀሰኝ እና በቃ ዋይ ኖት ብዬ እንትኗን ፊኖሯን ማዘጋጀት ጀመርን። እኔ በቃ እንግዲህ እኔ ዮናታን፣ ሶሲ እና አንድ ቲጂ ደግሞ የምትባላለች ከኢትዮጵያ ኮሚኒቲ እና በቃ እኛ ጀስት ኢንዲቪጁዋል ኢትዮጵያዊኖች ነን። በቃ እንግዲህ ይሄ ነገር እንትን መደረግ አለበት በማለት ነው። የቀብር ስነ ስርዓቷን ለማስፈጸም ነው። አሁን የጎፈንድሚ አካውንትም ተከፍቷል አይደለ? አዎ፣ የጎፈንድሚ አካውንቱን ማታ ነው ያዘጋጀ ነው። ትንሽ ዶኔት እየተደረገ ነው፣ እየተንቀሳቀሰ ነው እና ሰው እንግዲህ እንደዚህም ኤክስፒሪየንስ ያላቸው እየረዱን ነው እና በደንብ አካውንታንትም አድርገን ሁሉንም ወጪ ገቢውን በደንብ የሚያስረዳ እሱን አድርገን እያንቀሳቀስን ነው። ለቀብር ማስፈጸሚያው ያስፈልጋል የተባለው የገንዘብ መጠን ምን ያህል ነው እንደ ጎል ያስቀመጣችሁት? በአጠቃላይ ወደ 10,000 11,000 ነው የጠየቁን እና ሰው በዛሬው ዕለት 7,000 ዲፖዚት ማድረግ አለባችሁ ብለውን ነበር። ካለዛ ይሄንን ሪስፖንስኑን የሷን አስከሬኗን አንወስድም በቃ ማለት ሄደው ከኮሪነር ኦፊስ ሊወስዱ ማለት ነው። እና አሁን እኔ ደግሞ እንዳጋጣሚ እንደዚህ አይነት ገንዘብ ማውጣት ስላልቻልኩኝ ምን አልኳቸው፣ በሳምንት በቃ በሚቀጥለው ሳምንት 4,000
ከከፈላችሁን እሺ ብለውናል። አሁን ነገ ሄደው ይረከባሉ ማለት ነው። እነሱ እንግዲህ ከአሁን እስከ 4 ሳምንት እንግዲህ ይሄንን ጎፋንሚ እንትን አድርገን አሰባስበን ባይደን ሆፕፉሊ ሁሉ ነገር ይስተካከላል ብለን እናምናለን። በጣም ነው ግን የሚያሳዝነው በእውነት ባይተዋርነት፣ ብቸኝነት ከስደት ጋር ሲያያዝ እጅግ ነገሩን ያከፋዋል። በጣም ያሳዝናል። በጣም ስፔሻሊ አሁን እኔ በዚህ እንትን ማለት የምፈልገው የኢትዮጵያ ኮሚኒቲ እንዴት ኢምፖርታንት እንደሆነ እሱን መደገፍ ደግሞ አሁን ሌላ ደግሞ የሰማሁት ምንድነው እድርም እንዳለ እድሩንም መሳተፍ እንደዚህ ነገር is very important ነው። ነገ እኛ ምን እንደምንሆን አናውቅም። we have no clue what's going to happen እና so እንደዚህ ነገሮቹ ቢደገፉ በጣም ጥሩ ነው ብዬ አምናለሁ። ምክንያቱም እንግዲህ ያው የሌሎቹን ኮሚኒቲ ስታይ በጣም ያስቀናሉ። በጣም ኦርጋናይዝ ናቸው። በጣም ይተባበራሉ። በቃ ደስ ይላል እንደዛ ሲታይ እና በቃ ስላሳዘነችን ማንም ሰው ስለሌላት በቃ በጣም I was very heartbroken በታሪኳ የልጇም ደግሞ ነገር እሱ የት እንዳለ ቀብሯ ስነስርዓት ላይ መገኘት ይችላል ወይ አይኖ ሜንታል እንትን እንዳለው እና እሱ እንዴት ነው የሚለውን ደግሞ ወዴት ነው የምናመለክተው እሱ እንዲገኝ እሱን የሚለውንም እሱንም ላይ እየሰራን ነው እና ዮናታንንም በጣም ማመስገን እፈልጋለሁ። የኢትዮጵያን ኤምባሲ በጣም ማመስገን እፈልጋለሁ ይሄንን በማስመልከት እና እነሱ ናቸው ዴጋታ ሲንታች እና መጀመሪያ ስሰማ ነገሩ ትክክል ስላልሆነ በቃ ወደ ሌላ ነገር እየሄደ ስለሆነ እሱ ዮናታን ነው እንዲያውም አንቺ ጋር ቀርቦ ሁሉንም ነገር ያስተካከለው እና በቃ ይኸው ነው እንግዲህ እኔ ምንም ማቃትን ብዬ ላወራ አልችልም እንደዚህ እና ግን ያው ሞታ ተገኘች እና ከዛ going forward we're just picking up the pieces so በቃ as an Ethiopian እንግዲህ as an Orthodox ደግሞ የፍትሃት እንዲደረግላት በስነስርዓት እንድትቀበር ይሄንን በማለት ነው። መልካም ነው እንግዲህ ጎፈንድሚው ባንቺ ስም ነው የተከፈተው። is going to be በኔ እና አንድ እህቴ ልጅ አለች ደግሞ እሷም ሳምራ ዲማዮ ትባላለች። ዮናታን ሽብሩ እና ሶፊያ ገብረእግዚአብሔር እኛ ሶስታችን ማለት ነው እና እስቲ እንግዲህ እየሄደ ነው ደግሞ እናንተም ደግሞ ስትጨመሩበት በደንብ እንትን ሰክሰስፉል እንሆናለን ብዬ አምናለሁ። እውነት ነው እንግዲህ ያው በህይወት እያሉ መጠያየቅ፣ መረዳዳት፣ መተባበሩ ትልቅ ነገር ቢሆንም እንዲህ ደግሞ በባይተዋርነት በብቸኝነት ህይወቷ ያለፈን ኢትዮጵያዊት ለመርዳት ለማገዝ የቀብር ስነስርዓቷን ለማስፈጸም እያደረጋችሁ ላለው ነገር እኛም ትልቅ አክብሮት አለን። የሚመለከቱ የሸገር ኢንፎ ሚዲያ ተከታታዮችን በሚችሉት ያግዛሉ ብዬ አምናለሁኝ። እንግዲህ በጣም አመሰግናለሁ። ፈጣሪ ያጽናችሁ። ያው ይሄንን በጣም ልብ የሚሰብር ነገር በቅርብ ሆኖ መመልከት እጅግ ከባድ ነውና በርቱ ነው የምለው። እሺ መሲ ቴንኪዩ በጣም እናመሰግናለን። እሺ እኔ እናት አመሰግናለሁ። ወይዘሮ ምስራቅ ደምሴ እንግዲህ ከ40 ዓመት በፊት ከሟች ሶፊያ ጋር የቅርብ ጓደኛ ወዳጅ እንደነበሩ እሳቸው ብቻ ሳይሆኑ ሌሎችም በእንግሊዝ ሀገርና እንዲሁም ደግሞ ፈረንሳይ ሀገር ኑሯቸውን ያደረጉ ወዳጃሞች እንደሆኑና ከተለያዩ ግን 40 ዓመታትን እንዳስቆጠሩ በድንገት በማህበራዊ ሚዲያ ላይ ሲዘዋወር የሶፊያ ህልፈት አስቀድሞ ህይወቷ ያለፈው በአዲስ አበባ ነው ተብሎ ስለነበር በእንግሊዝ ሀገር ህይወቷ ማለፉና ሌሎች መረጃዎች በሸገር ኢንፎ ሚዲያ በተላለፉበት ጊዜ በድንገት ነው የቀድሞ ወዳጃቸውን ህልፈት እየሰሙት። ይህ እጅግ አሳዛኝ ነው። ለመሆኑ ወይዘሮ ምስራቅ ስለ ሶፊያ ምን ይነግሩናል? በስልክ ቆይታ አድርገናል። እግዚአብሔር ይስጥልኝ። እኔም በጣም ላንቺ በጣም ብዙ ክብርና እንትን እሰጣለሁ። ምክንያቱም ብዙ እውነትን ተጠግተሽ ብዙ ህዝብ እንደተረዳ ስለማውቅ በእምነት ነው ወደ አንቺ ለመሄድ ፈቃደኛ የሆንኩት። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እድሉንም ስለሰጠሽኝ ጭምር ነው። ሶፊን የማውቃት እኔ ወደ ከ45 ዓመት በላይ ይሆነኛል።
ያየኋት ግን 40 ዓመት አልፎኛል። እኔ የእንግሊዝ ሀገር ኖር የነበረው ሰርበርብ ውስጥ ስለነበረ እሷ ለንደን ነው የምትኖረው። አልፎ እንገናኛለን፣ በስልክ ብዙ እናወራለን። ልጇ ዴቪድ ደግሞ በጣም የምወደው ትንሽ ልጅ ነው፣ ያለ አባት ያደገ። አለን ስትሬቲንግን አግብታ ስትኖር አለን ነው ያሳደገው ማለት ይቻላል። ለዛም ለአጭር ጊዜ ምን ያህል ጊዜ አብረው እንደነበሩ አላውቅም፣ ግን እሱ ለኦይል ካምፓኒ ሰራ ስለነበረ እሱ ሊቢያ ነበረ። እዛው ሊቢያ ላይ ደግሞ በእሱ በከርታታ ካረፈ። ከዛች ልጅ ምንም ሳይኖራት እንግሊዝ ሀገር መጣ፣ ባለቤቷን ቀብራ በመንግስት ጥገኝነት ትኖር ነበር። በጣም የምታሳዝን ልጅ ናት። በጣም ጥሩ ቀና የሆነች የዋህ በጣም የዋህ። በቃ እኔማ እንደ ልጅ ነው ጸባይሽ። አንቺ እኮ ልክ እንደተፈጠርሽ ነው እግዚአብሔር እዚህ ዓለም ላይ ቁጭ ያደረገሽ። እስቲ ትንሽ ብልህነት ለመች እያልኩኝ ብዙ መክራት ነበረ። ሶፊ በጣም የተለየች ልጅ ናት። በጣም ውብ መልኳ መቼም የሚያስደነግጥ። ግን ምን ይሰራል፣ ይኸው እንደዚህ ያለ ነገር ሰማሁኝ። በጣም አዘንኩኝ። እግዚአብሔር እረፍቱን ይስጣት። አሁን እንግዲህ ነፍሷ በሰማይ በአጸደ ገነት ያሳርፍልን። ግን እኔ ህዝቡን የምማጸነው ምንድን ነው፣ ይህችን ልጅ እንደ ሰው ልጅ እንደ ኢትዮጵያዊ ብቻ አይደለም፣ ኢትዮጵያኖች ደግሞ ምን ያህል አስክሬንን ያረፈን ሰው በክብር እንደምንሸኝ ታወቀና እና አደራችሁ በክብር ሸኙልን። ልጇን ደግሞ እባካችሁን አሁን ስሰማ ልጇም በሕክምና ላይ ነው ያለው ይባላል እና አደራችሁን። እንግሊዝ ሀገር መንግስት በጣም አንደርስታንዲንግ ያለው መንግስት ነው፣ አውቀዋለሁ። 14 ዓመት ኖሬበታለሁ አገሩን። እና ጠይቁ እና ቀብሯ ላይ እንዲገኝ አድርጉ አደራ፣ ለምናችሁ። ይህንን ማጸናችኋለሁ። ቀብሯን በቤተ ክርስቲያን እግዚአብሔር በወደደው መንገድ ሸኙልን። አስክሬኗን ግን ልጇን ተገኝቶ እኔ እሱ አብሯት የሚኖር ነው እንጂ መሰለኝ ሕክምና ላይ እንዳለ ከእሷት እንደተወሰደም አላውቅም። አሁን በቀደም ነው የሰማሁት። ካረፈች በኋላ ይሄን የማረፏን ነገር በሚዘገንን ሁኔታ ሰምቼ ነው። በምን አይነት መልኩ ነበር የሰሙት? እኔ እዚህ እንትን ላይ ኒውስ ላይ አየሁኝ። በኋላ እንደ ይሄን መልክ አውቀዋለሁኝ ግን አላውቅም ምን እንደሆነ። በስመ አብ ወወልድ ወመንፈስ ቅዱስ በጣም ያሳዝናል ብዬ አልኩኝ። በኋላ ደግሞ መሲያንችን ፕሮግራም ስለምከታተል እዛ ላይ አቶ ዮናታን ቀርቦ ሲናገር ሰማሁኝ። አቶ ዮናታንም ከአገኘቻት ከአበልጇ ጋራ ጓደኛም ሆናት ስለሆነ የነበረችው አበልጇ ጋራ አገናኘኝ። እሷ እንደነገረችኝ አርፋ ተመላልሳ ጠይቃ በሯ ልከፈት ሲላት ለፖሊስ ተነግሮ ተከፍቶ እንደተገባ፣ ግን እሷ ከ2 ቀን በፊት አብረው ወክ እንደወጡ ነው የነገረችኝ። እና ይህንን ነው የማውቀው። እኔ እስከማውቅ ድረስ ሶፊ የነገረችኝ የቤተሰብ ኒውስ የለኝም። እስካሁን ድረስ ቤተሰብ ነኝ ያለ አልተገኘም። እስካሁን ቤተሰቧ እየተፈለገ ነው። ግን እኔ የቅርብ ቤተሰብ ነኝ ብሎ የመጣ እንዲሁም ደግሞ እዛ ያሉትን በቅርብ ያሉትን ያገኘ ሰው የለም። ብቸኛ መሆኗን በጣም የምታሳዝን 2-3 ሰዎች ታውቃለች። አንዷ ፈረንሳይ ሀገር ያለች፣ አንዷ እንግሊዝ ሀገር ያለች እና እኔ ነን። እኛም ተነጋግረንበት በፍጹም ቤተሰብ እንደማናቅ ተናግራም እንደማታቅ ይህንን ሰምቻለሁኝ። ጓደኝነታችሁ የጠበቀ ነበር? እንዲህ ቤተሰብ ለቤተሰብ የሚያስተዋውቅ ደረጃ ነበር? እሷ ትመጣለች። እኔ እንደነገርኳችሁ ከከተማ ውጭ ነበር የምኖረው። እኔ በጣም ልክ ከአዲስ አበባ ናዝሬት የሚሆን መንገድ ነው የምኖረው። ሶፊ ግን ትመጣለች፣ ልጇን ይዛ ዴቪድን ይዛ ትመጣለች። ቁጭ ብለን እንጫወታለን። ብዙ ነገር መክራት አለው። ትንሽ እኔ እንትኗ ታሳዝነኛለች በጣም በቃ ባለው አርፎባት በሰው አገር
በጣም አንጀቴን የምትበላይ ልጅ ስለነበረች ብዙ እንጫወታለን። ስለዚህ ስለ ቤተሰብ አንስታ አታውቅም። በጣም ሲበዛ ቆንጆ 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 ሰው ናት። ግን ቁጥብ ራሷን ቆጥባ የምትኖር ልጇን በፍቅር የምታሳድግ እናት መሆኗን አውቃለሁ። እንደነበረች አውቃለሁ። ነበረች ማለቱ ራሱ ይዘገንነኛል። ግን ይህንን 40 ዓመት ግን ሳላገኛት እንዳፈላለኳት ነበር። ግን ያው እንደነገርኳችሁ ማንንም አታውቅም። የምንተዋወቀውም ሰዎች ምን ይሻለናል የት እናግኛት ነው የምንለው። ቤቱ ኢሊንግ እንደነበረ እናውቃለን። አሁን እንግዲህ ከ40 ዓመት በኋላ እኛም እድሜያችን ጠና ብሏል። እሱን ፈልጎ ማግኘቱ ከበደን እንጂ ሳንፈልጋት ቀርተን አይደለም። በጣም ከባድ ነው እንግዲህ ከ40 ዓመታት በኋላ በሚዲያ ላይ የሚወዱትን ሰው የቅርብ ወዳጅን ሰው ህልፈት መስማት በጣም ከባድ ነው። በጣም በጣም የተሻለ ህይወት ላይ እንደማያት ተስፋ አደርግ ነበር እንጂ እንደዛው በመንግስት ቤት እንደተንገላታችና እንዳለች ታርፋለች ብዬ አስቤም አላውቅም። ደግሞ በዛ ላይ የከበደኝ በዛ የምትወደው እንዳይኗ ብሌን የምታየው አብራው ከሀገር ሀገር የተንከራተተችበት እሱ ኦይል ካምፓኒ ሲሰራ ያልሄዱበት ሀገር የለም። ተንከራተተችበትን ልጇ በሕክምና እርዳታ መኖሩ እሱ ራሱ ይገላታል። ልጅ ያቱ አንድ በአለም ላይ ያላት አንድ ነው እሱ ነው በቃ። እና እሱ እዛ ላይ ተገኝቶ ክሎጀር ቢኖረው ስለእናቱ መቼም እኔ በሽታውን እንትን አላውቅም። ሆስፒታል እንደዚህ ነው የሚኖረው ነው የተባልኩት። በእንክብካቤ ማዕከል ውስጥ ነው የተባለው። እንግዲህ ምንም አላውቅም መሲ፣ እንዲሁ አንቺ የሰማሽውን ነው የሰማሁት። ለሟቹ ምንም ለውጥ ባያመጣም ለቋሚው ግን ሀዘንን ስለሚያቀል ከዚህ ጋር ተያይዞ የሚሉት ነገር ካለ እድል ልስጥ። እሺ፣ እግዚአብሔር ያክብርልኝ። አዎ ከባድ ነው በሰው ሀገር መኖር። ከሀገራችን ከወጣን በኋላ ብዙ ነገር አይተናል፣ ብዙ አይተናል። ግን ያንን ሁሉ በእግዚአብሔር ጸጋ አሳልፈ ነው እዚህ ደርሰናል። አሁንም እኔ ስለ ሶፊዬ ለምናችሁ የምማጸናችሁ ወንድሞቼ እህቶቼ በክብር ሸኙልኝ። የምኖረው እኔ ውጭ ስለሆነ መገኘት አልቻልኩኝም። የልጇን የዴቪድንም ነገር እንዲያውቀው ይደረግ። ምን እንደሚሰማው ያችን እናቱ ሀገር ይዛ ይዞ ትዞር የነበረች ያችን እናቱ እንግዲህ እንዲህ መሆኗንም ቢያቅ ለሱም እረፍት ነው፣ ለእሷም እረፍት ነው። ይሄ እሷ ምን እየተሰማት ነው ስለ ልጇ ሲያረፈችው ብቻዋን ባዶ ቤት። እና ይህንን ነው የምለው። እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ፣ ይቅናችሁ። እግዚአብሔር ከእናንተ ጋር ይሁን። በቀና በበጎ ነገር ሁሉ አብሮን ነው ያለው እና ይህንን ሳንጠራጠር በክብር እንሸኛት እህቴ ነው የምላችሁ። በጣም አመሰግናለሁ ወይዘሮ ምስራቅ። እግዚአብሔር ያክብርልኝ፣ እግዚአብሔር ያጽናችሁ፣ እግዚአብሔር ይስጥልኝ። እናንተንም የምትረዱ እዚህ ውስጥ ኢንቮልቭ የሆናችሁትን ሁሉ በጣም አከብራችኋለሁ፣ አመሰግናችኋለሁ። እንደ ሰው ብቻ ሳይሆን እንደ ኢትዮጵያዊ ደግሞ እንደዚህ በመሯሯጣችሁ ይቅናችሁ። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። እኔም አመሰግናለሁ። ጤና ይስጥልኝ። አሜን።